ሲፈጠር ሴት ልጅ ገንዘብ ያለው ወንድ ነው ማግባት ያለባት ብር ያለው ወንድ ቀብራር አርጎ የሚያኖራት ይሄ የሚያበሰቋቁላት ሻሽ እንደዚህ አሳስሮ ሂጂና ስሪ አብረን ፍቅር ነው ምናምን ለኮ አንድ አልጋ ነው ያለው አንድ አልጋ ላይ ነው የሚተኙት እረ ቢስሚላህ በጣም ነው የሚከብደው እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴናችሁ በያላችሁበት ሰላማችሁ ብዝት ይበልልኝ እንዴናችሁ ደህና ናችሁ እኔ ደህና ነኝ አለሁኝ በያላችሁበት ሰላማችሁ ብዝት ይበልልኝ ምንድነው እኔ ግን ማለት ነው እውነት ታዘብኳችሁ በሌላ አይዲያ ነኝ ብላችሁኝ ከዛ ልክ እኔ ሌላ አይዲያ የመጣው ስላችሁ ላሽ ምናምን ትላላችሁ እንዴ እውነት ሼም ነው አሁን እኔ ሱመያ ዩቲዩብን ዝግት አድርጌው እኔ እናንተን ተማምኜ በሌላ አይዲያ በመጣ ሰብስክራይብ ራሱ አላደረጋችሁም እውነት ታዝቢያችኋለሁ እንግዲህ ለማንኛውም ላይክ ሰብስክራይብ እንዳይረሳ ማለት ነው ምን ልላችሁ ፈልጌ ነው የና ሀው የተለቀቀ ቪዲዮ የፈተናውን ቪዲዮ አይቼው ነው ማለት ነውና የሆነ መናገር ያለብኝ ነገር ስላለ እስኪ አንድ ላይ ሳይድና ይማን ሲፈትናቸው እንየው ማለት ነው ገባሽ አይደል እሱማ ግልጽ ነገር ከዛም በኋላ እያሉም ስንኖርም ወጪ ወጣ ላይ ቀመጥም ብር አልቀመጥም ማለት ብዙም ቦታም ስዞርም ነበረ ኢማንንም እንትን ያልኩ ጊዜ ትንሽ እጄ ላይ ነበርቻውን ብር ለሽምግልና ለካሳ ምናምን ተብሎ እዛው ኒካው ሲታሰር እንትን አለን ወጪ አውጥቻለሁ ብር ወጥቷል ማለት ነው ገባሽ እና በዛ ምክንያት ወጪ ወጥቷል ብር ወጥቷል በአጠቃላይ አሁን ብር ከእጄ ላይ አለቀ እና ብር የቤት ኪራይ ምናምን እንትን እያሉ ነው ለቤት ኪራይ ባለፈው ነግራቸው ነበረ የ3 ወር የቤት ኪራይ አልከፈልኩ ኪራዩ እስከ 40 ሺህ ብር ይፈጃል አይደል እና ምናምን የ3 ወር አልከፈልኩም 3 ወር ሰጥቶ የነበር ሰዎቹ አሁን ልቀቀ አሉኝ እና ምን ይሻላል ነው ማለት ይሄ ቀልድ መሆን አለበት ሳይድ ማለት ነው ብሩ አለቀ የምትለው ቤት ምናምን የምትለው ቀልድ ነው አይደለ ፕራንክ ያደርጋችሁ አካውንት አሳይሻለሁ አልፈልግም ስንት አካውንት አለ አንድ አካውንት ብቻ ነው እንዳለ አንተ እና አንድ ነው ማለት አንድ አላሳይሽም ሁለቱም ሶስቱም አሳይሻለሁ አልፈልግም ምንም እንደተተኛ አልፈልግም ሲጀምር ፕራንክ ያደርጋችሁ ይኖርታችሁ ይሄም ፕራንክ እሷንም እኮ ገና ካንቺ ጋር ያወያዩት ያለ ትላንትና ወተን እናውራ አንቺ ካለሽ ብለን አንቺ ልንፈልግሽ ስንወጣ አይለሽም በረንዳ ላይ ወተን እናውራ ብለን ከዛ በኋላ በሰሎን ውስጥ ቁጭ ስናወራ ነበር አልመጣሽም በዛው ቆያለሁ አድራለሁ ብለሽ አድርሽ አከስተሽ ጋየው ማገውን አላውቅም አድራለሁ ብለሽ ቀረሽ አድራው ብር ምናምን አገኝ ነበር የሆነ ችግር ተፈጥሮ ዩቲዩብ ራሱ ብር ይከፈለኝ አይደለም በዛ ብር ከቆመ 3 ወር ሆኖታል ቢሆን ያስመሰላችሁ ነው እሺ ምን ነው ማስመሰለው አካውንታንት ያለሽ በፈልጊው ነገር አብረሽ ያለልሽ አይደለ ማየት ትችል አዊ ምንም አልተዋጠላትም ማለት ነው እውነት ለመናገር ከሆነ ሀዊዬ ቀድሞ እሷን ያማከረበት ምክንያት እሷን ስለሚወድ ነው የምር ሁለታችሁንም ቢወድ ኑሮ አንድ ላይ ቁጭ አድርጎ አንድ ላይ ነበር እሷን ካማከረ ከጨረሰ ካብላሉት ከአቡክተው ምናምን ልክ መጋገር ላይ ሲሆን ጋገሮት እንዴት እንደሚነሳ ነው የጠየቁሽ ማለት ነው ስለዚህ ያው ራሳቸው መፍትሄውን ሁላ ጨርሰውት ማለት ነው እና የት እንዳደረች ሁሉ ያቅም አክስትሽ ጋር ማን ይሆን አላቅም ምናምን እያለ ነው ማለት ነው እና በነገራችን ላይ ያው እውነት ለመናገር ከሆነ የሁለት ሚስት ለምታገቡ ወንዶች ሴቶች ተስማምታችሁ ካልሆነ ማለት ነው ሴቶቹ ካልተስማሙ አንድ ቤት የሚለውን ነገር እኔ አይዋጥልኝም ለምን እህታማቾች ራሱ አንድ ቤት መኖር አይችሉም መጣላት አይቀርም በሆነ ነገር ይጣላል አይደለም ይቅርና አንድ ወንድ አግብታ አንድ ቤት ውስጥ አይምሮዬ አይቀበልም ምን ያላቅ እኔ በበኩሌ እንደው ሞታለሁ እንጂ ሁለተኛ ሚስት ሁኜ ከምኖር እንደው ቁሜ እንዳወልት ቁሜ ብቀር ይሻለኛል እውነቴን ነው እኔ ማለት ሁለተኛ ሚስት ሱና ነው ምናምን ካላችሁ እኔ ብዙ ሱናዎች አሉ በጣም ብዙ ሱናዎች በጣም ብዙ በእስልምናን ማሟላት ያኔ ግዴታ አይደለም ካላገባችሁ ጀሃነም ትገባላችሁ እንዴ ካላገባችሁ ጀሃነም ትገባላችሁ ብትባሉማ በቃ የምድር ሴት ራሱ አይቀራችሁም 4 አይደለም 14 15 10 ምናምን ነው የምታገቡት እኔ ሁለተኛ ስለምትመኙ ወንዶች ብቻ ነው ማለት ነው ሌሎቻችሁን አይመለከትም እና ያው ምንም ሆነ ምንም እኔ አልስማማም እውነቴን ነው እውነት እኔ አንድ ቤት አሰብኩት እኮ አንድ አልጋ ነው ያለው አንድ አልጋ ላይ ነው የሚተኙት እረ ቢስሚላህ በጣም ነው የሚከብደው እኔ እውነት አሳዘናችሁኝ
በጣም ነው ያሳዝናችሁኝ። እና ለማንኛውም ማለት ነው ግን እቺኛዋ የልጁ እናት እየጠቀለለችው ነው። ዝም ብዬ ሳስብ ዝም ብላችሁ እቺኛዋንም ማነው ሀዊን ታስወጣታለች። ዝም ብላችሁ ጠብቁ። ይሄ ዝምተኛ ሰው ሲፈጠር ማለት ነው ጸጥ ብለው ስራቸውን ነው የሚሰሩት፣ አያወሩም። ይሄ ለፍላፊ ሰው ምናምን የሚያወራ ሰው ሆዱ ባዶ ነው። በቃ አፉ ላይ ያወራል፣ ይለፈልፋል። ከዛ ምን እንዳወራ ራሱ መልሳችሁ ብትጠይቁት ትዝ አይለውም። በቃ በዛው እንትን ይላል ማለት ነው። ምንም ያወራ ምንም አያደርግም። ግን ጸጥ ብሎ የሚያዳምጥ ሰው ግን ፍሩ። ምክንያቱም ቀስ ብሎ ማድረግ የፈለገውን ያደርጋል። ተንኮልም ቢፈልግ ከናንተ ላይ የፈለገውን ነገር ያደርጋል። እና ዝምተኛ ሰው በጣም ነው የሚያስፈራ። የለውም በቃ ይሄ ራሱ ይበቃል። እና ደግሞ እኔ መቼ እቃ ምናምን ነገር እኮ አልፈልግም። በቃ እኔ አንተን ብቻ ነው ፈልገው። ዋናው ፍቅር ነው ለሰው ልጅ። እና በቃ እቃ ምናምን የሚለውን ነገር ገንዘብ የሚለውን ተው በቃ ችግር የለውም። እኔ እቃ ምናምን አልፈልግም። እቃ አይደለም ልጄን ራሱ ዛሬ እንዴት እቺ የመጣሁት እቃ ምን ችግር አለው? እቃ ይገዛል። እኔ አንቺ ማለት አስበሽ ለዛች እቃ ገዝቶላታል፣ አሟልቶላት ነው ቤቱን ድል ያለ ሰርግ ደግሰውላት ብር አለው ምናምን ብለሽ አስበሽ ሆነ ብዬ እኮ ነው። እኔ ምንም ገንዘብ የሚባል ነገር ጭራሽ አልፈልግም። እኔ የምፈልገው አንተና አንተን ብቻ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ ይኸውልሽ ቤቱ ባዶ ሆነ፣ መጅልሱ የለም፣ አልጋውም የለም፣ እንደገና አካውንት ውስጥ ራሱ ብር የለም። ከስር ያለው እኔ ሳስመስል ነው ሱመያ ቀንታ እንድትመጣ ነው እንጂ ምንም ደግሼ ድል ባለ ሰርግ ምናምን የማግባት ሐሳብ የለኝም። በቃ ማሟላበት የለኝም። የቤት ኪራይ ራሱ እንደነገርኩሽ ወደ 40 ሺህ ብር ነው። እዚህ ውስጥ ከፍዬ መኖር አልቻልኩም። አብረን እንድንኖር ራሱ አንችልም እዚህ ቤት ውስጥ ማለት ነው። አይነት ገንዘብ አልፈልግም። ቤቱን ዛሬ ነገ ሳትል ይሄን ያሁኑን ወደ ራሱ ሳትከፍል ብሩን ማለት እቺን ፍራሽ ብቻ ይዘን ወተን በቃ ሌላ ቤት ትንሽ አነስ ያለ ክላስ ፈልገን እንወጣለን። በቃ እኔ እንደዛ ነው የምልህ። እርግጠኛ ነሽ? ልቀቀው ይሄንን ቤት። እኔ እዚህ ላይ ማለት ነው ማለት ከኢማን መስ ያናደደኝ እኔ እንኳን እሱንና ልጄን ጥዬ ምናምን ማለት አሁን አንቺ ልጅሽን ማለት እኔ እንጃ እኔ እናት ስለሆንኩ ነው። እናት የሆነ ደግሞ ያውቀዋል። ልጅ በምንም አይቀየርም። አንቺ ልጅን የሚያክል ነገር እንኳን አንተን ምናምን ብለሽ ጭራሽ ታወዳድሪያለሽ። ለምን አባቱ እንደሆነ አውቃለሁ፣ ግን አባቱ ራሱ ቢሆን አባት እንደ አባትነቱ ነው የሚከበረው። ልጅ ነው። በነገራችን ላይ ባል ቢሄድ ባል ይመጣል። ይሄ የልጆች አባት ነው ልፈለጥለት ልቆረጥለት ምናምን አይሰራም። የራሱ ጉዳይ። ምክንያቱም እና አንቺ ተፈልጠሽ ተቆርጠሽ ስጨርሽ እሱ ሌላ ያልተቆራረጠች ያልተፈለጠች ያመጣል። ገና ለገና እንደዚህ እኔ ለገንዘብ ስለሌለው ብዬ ጥዬው አልሄድም፣ ገንዘብ ባይኖረው ችግር የለውም ምናምን ብላችሁ ከዛ ደግሞ ልክ አሁን ሳይድ አሁን ብር የለኝም ማለት አይደለ? እናንተ ዝም ብላችሁ አሁን ገንዘብ የለኝም ብሎ በሆነ አጋጣሚ ገንዘብ ይኖረዋል አይደለ? ሌላ ሴት ሶስተኛ ሴት ሲያመጣ እኔ ለሱ ብዬ እንደዚህ ሆኜ እኔ ለሱ ብዬ ልጄን ጥዬ እኔ ለሱ ብዬ ልብስ አጥቤ እኔ ለሱ ብዬ ስንት የሰው ቤት ሰርቼ ምናምን ልትይ ነው? በመጀመሪያ ደረጃ ለማንም ብላችሁ ራሳችሁ መስዋዕት አታድርጉ። እውነቴን ነው። ምክንያቱም ራሳችሁ መስዋዕት ስታደርጉ ማንነታችሁን ትረሳላችሁ፣ ራሳችሁን ትጥላላችሁ፣ ትበሰቋቆላላችሁ። በዛ ሰዓት እሱ ራሷን የምትጠብቅ ሴት ነው የሚፈልገው እንጂ እናንተን አይፈልግም። ከዛስ እንደ ሴት ልጅ ብቻ ናት እንደ እነሱ ቆይ ወንዶች ወንድ ሆነው ሴት ያላትን ሴት ብር ያላትን ሴት ያሳድደው የለ እንዴ? የነሱ የወንዶች አይታይም። እውነት ለመናገር ከሆነ በጣም ወንዶች ጫና ከመፍጠራቸው የተነሳ የሆነ በቃ ስለ ብር ራሱ የምታወራ ሴት ካለች እና ብርቅ ነው ምናምን ወንድ ከሆነ ግን ወይኔ ምናምን ይባላል። እንዴ ማን ነው ብር ለወንድ የሰራው? ብርን እኮ ፈጣሪ አይደለም የፈጠረው፣ ሰው ነው የፈጠረው። አላህ እንዲፈጥሩ እዚህ ውስጥ አረጋላቸው። እሱ ፈጠረ፣ ሰው ፈጠረው ማለት ነው። ብርን ሰው ፈጠረው፣ እኛን ደግሞ አላህ ፈጠረ። እውቀት ለሰጣቸው እውቀት ለለገሳቸው አላህ ብርን ፈጠሩ ማለት ነው። ስለዚህ ብር ልክ እንደ እንትን አድርጋችሁ ሴት ልጅ ገንዘብ ሲኖራት ጭርጭርጭር ይላሉ ብዙ ወንዶች ሳይ ማለት ነው። ልክ በወንድ የተለመደ ነው ስጦታ መግዛት የተለመደ ነው። ወንዱ ደግሞ ሴቷ ስር ገንዘብ ያላት ሴት ስር ሄድና ሲርመጠመጥ ምንም አይባልም፣ ኖርማል ነው። እንደ ፍቅር ብላችሁ ምንም ሰው ፍቅር የሚባል ነገር እውነት ለመናገር ፍቅር የሚባል ነገር ሲፈጠር አለ የለም ፍቅር። እኔ ከባሌ ውጭ ምናምን ስለሆንኩኝ አይደለም እኔ የማየውን ነገር ለምሳሌ የሁሉንም ትዳር ስታዩ ለፍቅር ብላ ብዙ መስዋዕት የከፈለች ሴት ምንጊዜም ተጎድታ ነው የምታዩት።
ምን ጊዜ ማለት ነው እኔ ብዙ ሴት አሁን ራሱ ያያየው ነው ለፍቅር ብላ ብዙ ዋጋ የከፈለች ሴት ጉድጓድ ገብታ ነው ማለት ስለዚህ ለፍቅር ብላችሁ እኔ ፍቅር ምናምን ሲፈጠር የለም መስሏችሁ ነው ለጊዜው ልጅነታችሁ ነው የሚጫወትባችሁ ይሄ አይምሮአችሁ ነው የሚጫወትባችሁ እና እነሱ ወንዶች እንድትወዷቸው ምናምን ያልሆነች ነገር ይቀባባቸዋል እውነት ይመስላችኋል ልክ ከናንተ ጋር እንደዚህ ከፍ ሲሉ እናንተ እንድትሉ ነው ይፈልጉት ከዛ እነሱ እንዲሉ ነው ይፈልጉት እንጂ አብረው እንዲሄዱ ወንዶች እኔ የለም እንደው የፈለገው አስመሳይ በቃ ጥሩ ባለ ትዳር እንኳን ቢሆን ውጪ ከሆነ ሴት ጋር ታገኛላችሁ ግን ሴቷ ናት የማታውቀው ባለ ትዳሯ ሴቷ ልጆችን ብላ ቤት ውስጥ የምትቀመጠው ባሏ ውጪ ለስራ ይሄድ ምን ያድርግ አይታወቅም ከዛ ምን ትላለች ከዛ ምን ይባላል ያ ወንድ ኖርማል ነው ወንድ ልጅ እንደሆነ ታወቀ ነው ወንድ ነው ሴት ናት ተቀብራ ነው መኖር ያለባት እና ለልጆቼ ለምናምን ያላችሁ ራስ መቅበር የለም ወጣ እናት የራሳችሁን ነገር ያዝ ማድረግ እውነቴን ነው እሱ ካገባ መፍታትም ሐላል ነው እሱ ቤቱን ከናደ ሴት ልጅ ናት እንደ ሁሌ ቤቷ እንዳይፈርስ ምናምን ጫና የሚበዛው እሷ ላይ ነው ከመጀመሪያ ከመሰረት ምናምን አልፈ ድንገት በፍቅር ኖረው ልንጋባ ምናምን ብሏት እኔ እንደዚህ ምናምን ስትል ለብር ብላ ብር ያለው ወንድ አገባች ቀላል አግቢ ይበልሽ ምን አገባሽ እንዴ እሱ ፍቅር የሚለው በፍቅሩ ቁጭ አድርጎ ያበላሻል በፍቅሩ ቁጭ አድርጎ ያጠጣሻል በፍቅሩ ነገ ልጆቹ ሲወለዱ ያርስሻል በሱ ፍቅር አያርስሽም ወልደሽ ይርብሻል የምትበው ታጫለሽ የኔ ማሬኔ ፍቅር የሚለው ያጠግብሻል አያጠግብሽም ደግሞ የሚቆጭሽ ከወለድሽ በኋላ ነው ልክ ወልደሽ አንቺ ዘስ ቅስምሽ ሲሰበር እሱ ይሄደ የሌላ ሲልጋ ይሰብራል ይሄደ ማለት ነው አንቺን የተውሽና እጫውን ማተቀይራለች አስጠላችኝ ንጭንጫ የልጅ ወተት የልጅ ዳይፐር ማለት ይጀምራል ስለዚህ እውነቴ ነው ይሄ ፍቅር ብለሽ ለፍቅር ብለሽ ዋጋ ከፈይ ለፍቅር ዋጋ ይከፈላል ለፍቅር ምንም ዋጋ አይከፈልም ለፍቅር ምንም አይነት ዋጋ ካለው ያግባሽ ከሌለው እስከሚኖረው ድረስ ይስራ ልክ ሲኖረው መጥቶ ያግባ ሲፈጠር ከሌለው ለምን ድረስ ሴት ጋር የሚሄደው አርፎ አይቀመጥም እንደ ሴት አብሮ ከሷ ጋር ሰማይ ከደረሰ በኋላ አንቺ መሬት አስቀምጦ እሱ ዘውድ አመና ላይ ይቀራል እንዴ እኔ እውነቴን ነው አሁንም እኔ እውነት ለመናገር ከሆነ እንትና ሀዊ ሲፈጠር መጀመሪያ ኑሮት ነው ያገባሽ ወደ ሰውን በግዱ ቤት ተከራይቶልሽ ያኖርሽ ዘና ብለሽ ነው መኖር ያለበት ገና ብር ጨርሻለሁ ደግሞ ስዞር ነበር ምናምን እየዞረ የት ነው የጨረሰው ይሄኔ በየጭፈራ ቤቱ ሄዶ ጨርሶት ቢሆንስ ብሩ ምን ጊዜም እኮ ሲፈጠር ማለት ነው ወንዶች ናቸው ብር የሚያከስሩ ቁማር የሚጫወቱት ልክ ብር ሲኖራቸው ሀብታም ሲሆኑ እነሱ ናቸው አሁን አንድ ሴት ቁማር ተጫውታ ቤቷን የፈታች ቤቷን ያጣች ማለት ቤቷን የሸጠች መኪናዋን የሸጠች ሴት ምናልባት እንደው አንድ ወይ ሁለት ሊኖር ይችላል ምናልባት እሱን ማለት ምናልባት ግን እኔ ሰምቼ አላቅም ግን ምናልባት ወንዶች ናቸው ልክ ሀብታም ሲሆኑ ቁማር ያምራቸዋል ልክ ሀብታም ሲሆኑ በየጭፈራ ቤቱ ይሮጣሉ ሴቷ እኮ ልክ ሀብታም ስትሆን በቃ ቤቷንና ልጆቿን እዛ ነው ቁጭ የምትለው አልহামዱሊላህ ብላ ሁሉም በየእምነቱ ቁጭ ይላል ቤቱ ፈጣሪውን ያመሰገነ የፈጠረውን አምላክ ወንዶች ደግሞ ልክ ገንዘብ ሲኖራቸው ይሮጣሉ በነገራችን ላይ ይሄ ማለት ነው ወንዶች ስላልኩኝ ሁላችንም አይመለከትም ምናልባት ቤቱን አክብሮ የሚኖር ይኖራል እንዲህ የሚያደርጋችሁም ደግሞ አላህ ኢዲያውን ይስጣችሁ እና ምን ለማለት ፈልጌ ነው ብዙ ጊዜ የሚከስሩት ድርጅት የሚያከስሩት ምን የሚሉትም እነሱ ናቸው ማለት ነው አላችሁ ለቀቅ ብታረጉት መሄጃ ነው የሚጠፋው ግን ደግሞ እንዲስላችሁ ትዳራችሁ እንዳትፈቱ ማለት ነው እኔ ዝም ብዬ ነው ያወራሁት ያው በሰው ምክር ትዳር አይፈታም ብዬ ነው በኋላ ደግሞ ጸጸት ለራስ ነው እና ለማንኛውም አቶ ሳይድ እንግዲህ በየቦታው ሄዶ ብሩን ከበተነ በኋላ አሁን ብር የለኝም ብሬን ጨርሻለሁ ብዙ ቦታ ሲሄድ ነበር የት እንደሚሄድ አልተናገረም ብዙ ቦታ ሲሄድ ነበር ብሬን ስለጨረስኩኝ የቤቱን ክራይ መክፈል አልችልም እንልቀቅና አንድ ክፍል ተከራይቶ ጭራሽ ከአንድ ግቢው ወደ አንድ ክፍል ቤት ሁለት ሴት ከዛ በዛች አንድ ክፍል ቤት ሁለት ሴት እዛ ማለት አንተ ራሱ ሁለት ሴት ዘክ ስትተኛ ማለት አራና አውዝ ቢላህ ምን ሸይጣን ረጅም እኔ እንደዚህ የምታስቡ ወንዶች አላህ ያንሳላችሁ እውነቴን ነው አላህ ያንሳላችሁ ነስ በደና ጊዜ ተገላግዬ ካለው አልহামዱሊላህ
እኔ ብኖር ኖሮ ብመለስ ኖሮ ሶስተኛው ሆኜ እስከ ልጆች አንድ ክፍል ቤት አብረን ልታንጫጫኝ እኔም አልንጫጫም እንጂ ችግሩ ማለት ነው። እና እኔ እውነት አልহামዱሊላህ ሁሉም ነገር ለበጎ ነው ያልኩት ማለት ነው። እና ለማንኛውም እኔ ይማን ምናልባትም ያው ባለትዳሩን ሻፍቅረሽው ስለሆነ ያው እዛም ከባልሽ ጋር ማግኘት ስላልቻልሽ አሁን አጋጣሚውን ተጠቅመሽ በዚሁ አጋጣሚ ፍቅርሽን እየገለጽሽ ነው። ያው ጥለሽው ሜዳችም ስንት ከትዳር ላይ ሆነሽ ታፈቅሪ የነበረውን ወንድ ስንት ዋጋ የከፈልሽበትን ወንድ መቼም እንደዚህ በቀላሉ ገንዘብ አጣው ሲልሽ አይ በቃ አልፈልግም አትዩም እንደ ሀዊ ማለት ነው። እውነት ለመናገር ሀዊ ሳትወደው ቀርታ ሳይሆን እኔ ታየኝ ነገር ይሄንን ብር የለውም ብላ አብራ ራሷ መስዋዕት ማድረግ አትፈልግም። ይሄም እኔ ደግፋታለሁ ማለት ነው። ትክክል ነው ያለችበት። እንደውም የልጅ አዋቂ ናት እንደዚህ ማለቷ ማለት ነው። እና ለማንኛውም እንግዲህ መልካሙን ሁሉ እመኝላችኋለሁ። በአንድ ቤትም ታሽጋችሁ የምትኖሩም ከሆነ ነው ምለው ማለት ነው። እና ለማንኛውም እንግዲህ ውዶችዬ ወዳችኋለሁ፣ አክብራችኋለሁ። ናፍቃችሁኝ ነበረ። እንግዲህ ብቅ ላለው አበረታቱኝ፣ እንዳጥፊ ምናምን በሉኝ። አበዛባችሁ ወሬ፣ በጣም አበዛባችሁ ወሬ። የማወራው ምናምን ናፍቆኝ ነበር ከእናንተ ጋር እንደዚህ መለፍለፉ ማለት ነው። እና በጣም ነው የምወዳችሁ። ለአላህ ብዬ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።